አይኖቻችሁን ጨፍኑና ይህንን ነገር አስቡት። በዓለም ላይ ካሉ ታላላቅና እጅግ ዘመናዊ ከሆኑ የሙዚቃ አዳራሾች በአንዱ ውስጥ ተቀምጣችኋል። መብራቱ በድንገት ይጠፋል። በሺዎች የሚቆጠሩ ደጋፊዎች በከፍተኛ ድምጽ ይጮኻሉ። አዳራሹ በጩኸት ይናወጣል። መድረኩ ላይ ሮዝ ቀለም ያለው ጭስ ይነሳል። እናም በድንገት በሙዚቃው ዓለም ውስጥ ወደር የማይገኝላት ንግስቲቱ ከመሬት ስር ብቅ ትላለች። ኒኪ ሚናጅ ዝናዋ ምድርን ያናወጠ፣ ድምጿ በየክለቡ በየቤቱና በየመኪናው የሚያስተጋባ፣ የሴቶችን የሂፕሆፕ ሙዚቃ ታሪክ ለዘላለም የቀየረች ድንቅ ሴት። እስቲ እውነቱን እንነጋገር። ማንም ሰው ቢሆን የቱንም ያህል ቢጠላት ስለ ኒኪ ሚናጅ ሌጀንደሪ ስታተስ ክርክር ማንሳት አይችልም። ቁጥሮቿ ብቻቸውን እኮ ያስደነግጣሉ። በዓለም ዙሪያ ከ100 ሚሊዮን በላይ አልበሞችና ነጠላ ዜማዎችን ሸጣለች። 23 ጊዜ በቢልቦርድ ሆት 100 ምርጥ 10 ውስጥ ገብታለች። 3 ጊዜ አንደኛ ደረጃን የያዙ ዘፈኖች እንዲሁም 3 አንደኛ ደረጃን የተቆናጠጡ አልበሞች አሏት። በአጠቃላይ 148 ጊዜ በቢልቦርድ ሰንጠረዥ ውስጥ በመግባት በታሪክ 5ኛዋ ግዙፍ አርቲስት ሆናለች። 9 የአሜሪካን ሙዚቃ ሽልማቶች፣ 12 BET አዋርድስ፣ 8 የMTV ሽልማቶች፣ 4 የቢልቦርድ ሽልማቶችና 10 ጊዜ ደግሞ ለግራሚ አዋርድስ እጩ ሆናለች። ዝርዝሩን ልቀጥልላችሁ፣ ለነገሩ አያስፈልግም። ምክንያቱም ያላት ስኬት፣ ዝናና ክብር የሰማይን ከዋክብት ያህል ብዙ ነው። ይህች ድንቅ ሴት በዚህ አስደናቂ ስኬቷ ላይ እንዳለች ራሷን ከተንኮል ከእልህ አስጨራሽ ፉክክሮችና አላስፈላጊ ጸቦች አግልላ በክብር ዝም ብላ ቢሆን ኖሮ ዛሬ ሁላችንም በታሪክ ከተመለከትናቸው በጣም ድንቅ የተከበሩና ተወዳዳሪ የሌላቸው ሴት አርቲስቶችን ተርታ ከፍ አድርገን እናያት ነበር። ነገር ግን ነገሮች እንዳሰብነው አልሆኑም። ይህች ከፍታ ላይ የደረሰችው ኮከብ የገዛ ቤቷን በገዛ እጇ ማፍረስን መረጠች። የገዛ ራሷን ስም የማጥፋት ዘመቻ ውስጥ ገባች። ወሲባዊ ጥቃት ከፈጸሙ፣ ሕፃናትን ከደፈሩና አደገኛ ከሆኑ ሰዎች ጋር ያላት የጠበቀ ወዳጅነት በየጊዜው በሶሻል ሚዲያ ላይ በምታሳየው አሳፋሪ የልጅነት ባህሪ እና ሌሎችን ለማዋረድ የምታደርገው ማብቂያ የሌለው ጥረት ዛሬ ላይ በርብዝ በመባል የሚታወቁት ጥብቅ አድናቂዎቿ ሳይቀሩ እንዴ ኒኪ ሚናጅ ምን እየሆነች ነው? አይምሯን አጣች እንዴ ብለው እስከ መጠየቅ ደርሷል። በዛሬው ቪዲዮ ከካሜራ ብርሃን ከሚያብረቀርቀው አልማዝ ከውድ መኪኖቿና ከመድረክ ጭብጨባ ጀርባ ያለውን የኒኪ ሚናጅን አስደንጋጭ የህይወት ገጽታ በጥልቀት እንመለከታለን። ያልተሰሙ እውነታዎችን፣ ከበይነ መረብ የተገኙ ድንቅ ታሪኮችንና የቁልቁለት ጉዞዋን መነሻ አንድ በአንድ እናያለን። ይህንን ታሪክ ስትሰሙ የእቺ ሴት ሆነ ብላ የራሷን ክብርና ዝና ገደል ውስጥ እየከተተችው ይሆን እንዴ ብላችሁ እንድታስቡ ያደርጋችኋል። ምክንያቱም የምትናገራቸው ቃላትና ጤናማ አእምሮ ላለው ማንም ሰው ግራ የሚያጋቡ ናቸው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህ የኒኪ ሚናጅ የውድቀት ታሪክ ነው። ወደ ውድቀቷና ወደ ቅሌቶቿ ከመሄዳችን በፊት ኒኪ ሚናጅ ማን እንደነበረችና ከየት እንደመጣች ማወቅ ግድ ይለናል። የሰው ልጅ ዛሬ ለሚያሳየው ባህሪ የትላንት ህይወቱና ያሳለፈው መከራ ትልቅ አስተዋጽኦ አለው። ኒኪ ሚናጅ እውነተኛ ስሟ ኦኒካ ታኒያ ማራጅ ይባላል። የተወለደችው በካሪቢያን ደሴት ትሪኒዳድና ቶቤጎ በምትባል ሀገር ነው። ገና በህፃንነቷ ወደ አሜሪካ ኒውዮርክ ከተማ ኩዊንስ በመባል የሚጠራ አካባቢ መጣች። ነገር ግን ኒውዮርክ ውስጥ የነበራት ህይወት አልጋ በአልጋ አልነበረም። ቤቷ ሰላም የራቀው በጩኸትና በለቅሶ የተሞላ ነበር። አባቷ ሮበርት ማራጅ በከባድ የአደንዛዥ እጽና የአልኮል ሱሰኝነት የተጠቃ ሰው ነበር። እናቷን ደግሞ ደጋግሞ የሚደበድብ ጨካኝ አባት ነበር። ከበይነበረብ መረጃዎችና ኒኪ ሚናጅ ራሷ ከሰጠቻቸው ቃለ መጠይቆች እንደምናገኘው በአንድ ወቅት አባቷ እናቷን ለመግደል አስቦ ቤታቸውን በእሳት እስከ ማቃጠል ደርሶ ነበር። ኒኪ ይህንን አስከፊ የልጅነት ገጽታ ለመሸሽ ስትል በውስጧ የተለያዩ ፈጠራዊ ማንነቶችን ወይም አልተር ኢጎስ መፍጠር ጀመረች። ሮማን ዞለንስኪ የሚባለው እብድ ጨካኝና የማይፈራ የወንድ ማንነት እንዲሁም ሃራጁኩ ባርኪ የምትባል ቆንጆ ሴት ለስላሳና አሻንጉሊት የምትመስል ማንነት የፈጠረቻቸው ከዚህ የልጅነት የስነ ልቦና ስብራትና ፍርሃት ለማምለጥ ነበር። ወደ ሙዚቃው ዓለም ስትገባ ኒኪ ረሃብተኛ ነበረች። ዓላማዋ ድህነትን ማሸነፍና እናቷን መጦር ነበር። በ2007 ዓ.ም ፕሌይታይም ኢዝ ኦቨር በተሰኘው የመጀመሪያ ስራዋ ስትመጣ የሙዚቃው ዓለም አዲስ ኮከብ እንደተፈጠረች ተረዳ። ከሊል ወይን ጋር ስትገናኝ አቅሟን በሚገባ ማውጣት ችላለች። ብዙም ሳይቆይ ያንግ ማኒ ከተባለው የሙዚቃ ኩባንያ ጋር ተፈራርማ ዓለምን መቆጣጠር ጀመረች።
ከ2010 ዓመተ ምህረት እስከ 2016 ዓመተ ምህረት ባሉት 7 ተከታታይ ዓመታት ኒኪ ሚናጅ BET የሚያዘጋጀው ምርጥ የሴቶች ሂፕ ሆፕ አርቲስት ሽልማትን ብቻዋን ጠቅልላ ወስደዋለች። የምትደርስባት ማንም ሴት አርቲስት አልነበረችም። በዚያን ጊዜ በዓለም ላይ ሌላ ሴት ራፐር የሌለች ይመስል ነበር። ኒኪ ሚናጅ እንደነ ኢቭ፣ ሚሲ ኤሊዮት፣ ሊል ኪም እና ፎክሲ ብራውን የገነቡትን የሴቶች የራፕ ሙዚቃ መንገድ በመጠቀም የራሷን ግዙፍ ግዛት መሰረተች። ነገር ግን በእነዚህ ዓመታት ውስጥ ኒኪ ከበርካታ ታዋቂ አርቲስቶች ጋር ተጣልታለች። ማይሊ ሳይረስን በኤምቲቪ የሽልማት መድረክ ላይ በሚሊዮን የሚቆጠሩ ሰዎች በሚከታተሉት ፕሮግራም ላይ አዋረዳታለች። ተመልካች ግን ምንም እንዳልተፈጠረ አጨበጨበላት። ነገር ግን እነዚህ ጸቦች በእሷ ስኬት ላይ ያመጡት ምንም አይነት አሉታዊ ተጽዕኖ አልነበረም። የፈለገችውን ብትናገርም የፈለገችውን ሰው ብታዋርድም ማንም ሊነካት አይችልም ነበር፣ ቢያንስ ሬሚማ እስክትመጣ ድረስ። የኒኪ ሚናጅ የማይደፈረው ዙፋን መናወጥና የቁልቁለት ጉዞዋ በትክክል የጀመረው በ2017 ዓመተ ምህረት ነበር። በዚህ ጊዜ አንዲት ሴት ራፐር የኒኪን እውነተኛ ማንነት፣ ደካማ ጎንና የተደበቀ ገመና በአደባባይ ላይ በማውጣት የሰዎችን አመለካከት ሙሉ በሙሉ እንዲቀየር አደረገች። አሁን ታሪኩን ትንሽ ወደ ኋላ እንመልሰው። ሬሚማ በ2007 ዓመተ ምህረት በፈጸመችው ወንጀል እስር ቤት ስትገባ በሴት ሂፕ ሆፕ ዓለም ውስጥ ትልቅ ክፍተት ትታ ነበር የሄደችው። ያንን ክፍተት ደግሞ ኒኪ ሚናጅ በሚገባ ተጠቀመችበት። ኒኪ የራፕ ንግስት የሚለውን ዘውድ ጭና ዓመታትን አሳለፈች። ነገር ግን በ2014 ዓመተ ምህረት ሬሚማ ከእስር ቤት ስትፈታ የሙዚቃው ዓለም ሙሉ በሙሉ ተቀይሮ ነበር ያገኘችው። አሁን ሁሉም ሰው የሚያውቀው ኒኪ ሚናጅን ብቻ ነበር። ሬሚ ግን በእስር ቤት በነበረችበት ጊዜ ራሷን አረጋግታ ነበር። መጀመሪያ ላይ በብስለት ኒኪ ያስመዘገበችውን ስኬት አደነቀች። በአንድ ቃለ መጠይቅ ላይ ኒኪ በጣም ድንቅ ሴት ናት፣ ከኔ ጋር አንድ አይነት አስተሳሰብ አለን፣ እኔ በሷ በጣም ነው የምኮራው፣ ይህንን ነግሬያታለሁ በማለት አክብሮቷን ገልጻ ነበር። She's a wonderful woman. She's on the same page with me. Like, no, I let her know that I'm super proud of her. ነገር ግን በውስጧ የሂፕ ሆፕን ዙፋን መልሳ የመቀማት ረሃብ እንደነበራት ግልጽ ነበር። እናም ይህንን ለማድረግ የኒኪ ሚናጅን ታዋቂ ዘፈኖች እየወሰደች በራሷ ግጥም ፍሪስታይል እየሰራች መልቀቅ ጀመረች። ለምሳሌ ኦንሊ እና ትራፍል ባደር በመሳሰሉት የኒኪ ሚናጅ ዘፈኖች የራሷን ቃላት ያስገባችበት። ነገር ግን ኒኪ የሬሚን እንቅስቃሴ በጥርጣሬ ትከታተል ነበር። ለሁለት ዓመታት ያህል ሁለቱም በዘፈኖቻቸው ውስጥ ስም ሳይጠሩ በውስጥ እርስ በርስ ቃላት ሲወራወሩ ነበር። በመጨረሻ ላይ ግን ኒኪ ትዕግስቷ ተሟጠጠ። በ2017 ዓመተ ምህረት ከጄሰን ዱሬሎ ጋር በሰሩት ስዋላ የተሰኘ ታዋቂ ዘፈን ላይ ኒኪ ሚናጅ በቀጥታ ሬሚ ላይ በማነጣጠር ቃላት ወረወረች። ለሁለት ዓመታት ታገስኳት፣ አሁን ግን ጊዜሽ አልቋል፣ ምስኪን ለመምሰል ትሞክሪያለሽ፣ ነገር ግን እያንዳንዱ መንገድሽ አይረባም በማለት ዘፈነችላት። ከሁለት ቀናት በኋላ ደግሞ ከጉቺ ሜን ጋር በጋራ በሰሩት ሜክ ላቭ የተሰኘው ዘፈን ላይ ሬሚ ያላት የሽያጭ አቅም ትንሽ እንደሆነ በመግለጽ ወረፈቻት። አሁን አንቺ ነሽ የኒውዮርክ ንግስት፣ አንድ አልበም አወጣሽ፣ እሱም ገበያ ላይ ወደቀ በማለት ቀለደችባት። ነገር ግን ኒኪ አንድ ትልቅ ስህተት ሰርታለች። የረሳችው ነገር ቢኖር ሬሚማ የመጣችው እውነተኛ ጨካኝና የጎዳና ህግ ከሚሰራበት ከድሮው የኒውዮርክ ራፐሮች መንደር መሆኑ ነበር። ሬሚማ ስድብን በዝምታ የምታልፍ ሴት አልነበረችም። በሂፕ ሆፕ ታሪክ ውስጥ እጅግ ጨካኝና ልብ ሰባሪ ከሚባሉት የጥቃት ዘፈኖች ወይም ዲስ ትራክስ አንዱን ለቀቀችባት። ሬሚማ በሰራችው የ7 ደቂቃ ዘፈን ኒኪን ከመሬት ጋር ቀላቀለቻት። ከውጫዊ ገጽታዋ ጀምሮ እስከ ሙዚቃ አቅሟ ድረስ የቀራት ነገር አልነበረም። ኒኪ ከበርካታ የኢንዱስትሪው ታዋቂ ወንዶች እንደ ድሬክ፣ ሊል ዋይን፣ ትሬ ሶንግዝ እና ጉቺ ሜን ጋር ብልግና እንደፈጸመች፣ መቀመጫዋ ላይ የተሰራው የፕላስቲክ ሰርጀሪ እንደፈነዳና ከፍቅረኛዋ ሚክ ሚል ጋር የተለያዩት በዚህ ምክንያት እንደነበር አጋለጠቻት። በተጨማሪም ኒኪ በምታሳየው የውሸት የሰውነት ቅርጽ ምክንያት ሌሎች ወጣት ሴቶች እሷን አይተው ሰርጀሪ ሲያደርጉ ህይወታቸው እያለፈ እንደሆነ ተናገረች። ድብቅ ጸሐፊዎች ወይም ጎስት ራይተርስ እንደምትጠቀም፣ ከባድ አደንዛዥ እጾችን እንደምትጠቀም እና ከሁሉም በላይ ደግሞ ህፃናትን ለሚደፍረው ወንድሟ ድጋፍ እንደምታደርግለት ለዓለም አጋለጠች። በዚህ ጊዜ ሰዎች ኒኪ ሚናጅ የምትሰጠውን ምላሽ በጉጉት እየጠበቁ ነበር። ኒኪ እንደ እሳት የሚፋጅ ሬሚን የሚያጠፋ ዘፈን ትለቃለች ብለው አስበው ነበር። ምክንያቱም የራፕ ንግስት ነኝ የምትል ሴት እንዲህ አይነት ከባድ ጥቃት ሲደርስባት በዝምታ እንደማታልፈው ያስባሉ።
ነገር ግን ኒኪ በዛን ጊዜ ከፍተኛ ፍርሃት ላይ ነበረች። ዘፈን ከመስራት ይልቅ ወደ ኢንስታግራም በመሄድ የረሚማ አልበም ምን ያህል አነስተኛ ሽያጭ እንዳለው የሚያሳይ ጽሑፍ ፖስት አደረገች። ያደረገችው በሂፕሆፕ ባህል የሽንፈትና የፍርሃት ምልክት ነበር። ጠንካራ ራፐር በቃላት ሲጠቃ በሽያጭ ቁጥርና በገንዘብ ብዛት ስራ አይደበቅም። በተጨማሪም ኒኪ የሆነ ጊዜ ቢዮንሴ ኒኪ የራፕ ንግስት ናት በማለት የተናገረችበትን ድምጽ ፖስት በማድረግ ራሷን ለማጽናናት ሞከረች። I met this girl named Nicki, I guess you could say she was the rap queen. በሌላ በኩል ሬሚማ The Wendy Williams Show በተባለ ታዋቂ የቴሌቪዥን ፕሮግራም ላይ ሙሉ ጥቁር ልብስ ለብሳ ቀረበች። ለምን ጥቁር እንደለበሰች ስትጠየቅ የለበሰችው ለኒኪ ሚናጅ የቀብር ስነ ስርዓት እንደሆነ ተናገረች። ከሁለት ሳምንታት በኋላ ኒኪ የሰዎች ጫና ሲበዛባት ኖ ፍራውድስ የተሰኘው በጣም ደካማ ዘፈን በመስራት ምላሽ ሰጠች። ነገር ግን ዘፈኑ ሬሚማ የተናገረችውን ነገር መልሶ የሚደግም ነበር። አንቺም ፕላስቲክ ሰርጀሪ አድርገሻል፣ አንቺም ድብቅ ጸሐፊዎችን ትጠቀሚያለሽ ከማለት የዘለለ ሌላ ቁም ነገር ያለው አልነበረም። ህፃናት ሲጣሉ አንተም እንደዛ ነህ እንደሚባባሉት አይነት ነገር ነበር። የሙዚቃው ኢንዱስትሪ ሬሚማ አሸናፊ መሆኗን በይፋ አወጀ። በ2017 ዓ.ም በተካሄደው የቢኢቲ ሽልማት ላይ ሬሚማ ኒኪ ሚናጅ ላለፉት 7 ዓመታት የነገሰችበትን የሴቶች ምርጥ የሂፕሆፕ አርቲስት ሽልማትን ወሰደች። ሽልማቱን ስትቀበልም ንግስናው ወደ ብሮንክስ ተመልሷል በማለት ኒኪ ሚናጅ ላይ ለመቀለድ ሞከረች። ከዛን ቀን ጀምሮ ኒኪ ሚናጅ ያንን ሽልማት አሸንፋ አታውቅም። ነገር ግን ኒኪ ከዚህ የከፋ ማዕበል ከፊቷ እየመጣ ነበር። በኒውዮርክ በኩል የፈለቀችው አዲሷ ኮከብ ካርዲ ቢ መድረኩን ልትቆጣጠረው ከች ብላለች። ነገሮች ለኒኪ ሚናጅ እየባሱ መጡ። በኒውዮርክ ብሮንክስ አካባቢ አዲስ ታሪክ እየተጻፈ ነበር። ስሟ ካርዲ ቢ ይባላል። ካርዲ ቢ ወደ ሙዚቃው ዓለም እግሯን ስታስገባ ኒኪ ከምትጠላቸው አርቲስቶች ጋር ማለትም ከሊል ኪም እና ከሬሚማ ጋር ወዳጅነትን መሰረተች። ረሚማ በሳመር ጃም 2017 ኮንሰርቷ ላይ ካርዲን ጋብዛት ኒኪን ለማጥቃት የሰራችውን ዘፈን አብሮ መድረክ ላይ ዘፈኑት። በዚህም ምክንያት ኒኪ ወዲያውኑ ካርዲ ቢን እንደ ቀዳሚ ጠላቷ ቆጠረቻት። ነገር ግን ካርዲ ቢ እንደሌሎቹ አልነበረችም። የካርዲ ታሪክ አስገራሚ ነበር። በድህነት ያደገች፣ ህይወቷንና ቤተሰቧን ለማስተዳደር ክለብ ውስጥ ስትሪፐር ሆና የሰራች፣ ከዚያም ኢንስታግራም ላይ በምታቀርባቸው ቀልዶችና በግልጽነቷ የሰዎችን ልብ የገዛች፣ በመጨረሻም በላቬንዲ ሂፕሆፕ የቴሌቪዥን ፕሮግራም ላይ ታዋቂነትን ያተረፈች ሴት ነበረች። ካርዲ የኒኪን ታዋቂነትና ሽያጭ የመፎካከር አልፎ ተርፎም የማሸነፍ ሙሉ አቅም ነበራት። ካርዲ ልክ እንደ ኒኪ ማራኪ ነበረች። ቀልደኛ ናት። አስገራሚ የራፕ ችሎታ አላት። እናም የሰዎችን ልብ በቀላሉ መግዛት ትችል ነበር። በ2017 ዓ.ም ክረምት ላይ ካርዲ ቢ ቦዳኬሎ የተሰኘውን ዘፈን ለቀቀች። ዘፈኑ በአሜሪካ ብቻ ሳይሆን በዓለም ደረጃ ተወዳጅነትን ያተረፈ ነበር። የሁሉም ሰው በሚባል ደረጃ የሬዲዮ ጣቢያዎች እና የክለቦች ሙዚቃ ወደ ካርዲ ቢ ትኩረቱን ማዞር ጀመረ። ኒኪ ደግሞ በቅናት መቃጠል ጀመረች። እናም ኒኪ ከለንደን ኦን ደ ትራክ ጋር በሰራችው ኖ ፍላግ የተሰኘው ዘፈን ላይ እነዚህ የሙዚቃ ኩባንያዎች ሌላ እኔን ለመፍጠር እየሞከሩ ነው፣ ትንሿ ልጅ ያገኘችው ነገር ሁሉም በእኔ ምክንያት ነው በማለት ካርዲ ቢን ለመንካት ሞከረች። በእርግጥ የሙዚቃ ኩባንያዎቹ የኒኪን ታላቅ ስኬት ከተመለከቱ በኋላ ሌላ ኒኪ መፍጠር ቢፈልጉ አይገርምም። ካርዲና ኒኪ መጣላታቸው ለኩባንያዎቹ ትልቅ የገበያና የሽያጭ ትርፍ ነበር። ጸብ ሲፈጠር ሽያጭ ይጨምራል። የካርዲ ደጋፊዎች ወይም ባርዲ ጋንግ እና የኒኪ ደጋፊዎች ባርብዝ በሶሻል ሚዲያ ላይ ታይቶ የማይታወቅ ጦርነት ከፈቱ። ኒኪ ደጋፊዎቿን በማስተባበር የዛን ጊዜ የተለቀቀው ሉክ ዋት ሂ ሜድ ሚ ዱ የተሰኘው የታይለር ስዊፍትን ዘፈን በብዛት እንዲያዳምጡ አደረገች። ይሄም የካርዲን ዘፈን አንደኛ እንዳይወጣ ለማድረግ ነበር። ነገር ግን ጥረቷ የተሳካ አልነበረም። ቦዳኬሎ በቢልቦርድ ሰንጠረዥ ላይ አንደኛ ደረጃን በመያዝ ኒኪ ሚናጅ በብቸኝነት ሰርታው የማታውቀው ታሪክ ካርዲ ቢ በአንድ ዘፈን ብቻ ሰራችው። ካርዲ ቢ ከ1998 ዓ.ም በኋላ በብቸኝነት ዘፍና አንደኛ ደረጃ ላይ የተቀመጠች የመጀመሪያዋ ሴት ራፐር ሆነች። ዘፈኑ ለ3 ተከታታይ ሳምንታት ቢልቦርድ ላይ አንደኛ ደረጃ ሆኖ ተቀመጠ። በዚህ ጊዜ ኒኪ 35 ዓመቷ ነበር። ወርቃማው ጊዜዋ እያለፈ እንደሆነ ተሰማት። መጀመሪያ ላይ ለካርዲ የእንኳን ደሳለሽ መልእክት በትዊተር ላይ ብታስተላልፍም ቅናቱ ግን ውስጧ ይበላው ነበር።
ጥቅምት 2017 ዓ.ም ሚጎስ ባወጡት ሞተር ስፖርት የተሰኘው ዘፈን ላይ ሁለቱም አብረው እንዲሰሩ ተጠየቁ። ኒኪ መጀመሪያ ላይ በጻፈችው ግጥም ላይ ካርዲ ተጫዋች ብትሆን እኔ ደግሞ አሰልጣኝና ዋንጫዋ ነኝ የሚል ትርጉም ያለው ስድብ አዘጋጅታ ነበር። ነገር ግን ካርዲ ዘፈኑ ላይ እንዳለች ስታውቅ ግጥሟን በመቀየር ስድቡን ደበቀችው። ካርዲ ግን በመሃላቸው ጸብ እንደሌለ እና ይህ ሁሉ የኢንተርኔት ወሬ እንደሆነ ለሚዲያ ትናገር ነበር። It's really internet made of fans and people, they really want to see that happen because it's really entertaining. ነገር ግን ይህ በውስጥ ሲብላላ የነበረው ጸብ ፍንዳታ ላይ የደረሰው ከተወሰኑ ወራት በኋላ በኒውዮርክ ፋሽን ዊክ የሃርፐርስ ባዛር ዝግጅት ላይ ነበር። ይህ ዓለም ላይ ካሉ እጅግ ውድና ታዋቂ ድግሶች አንዱ ነው። ቤቱ በካሜራዎች በቢሊዮነር ሰዎችና በሆሊውድ ኮከቦች ተሞልቷል። ካርዲ ቢ ቀይና እጅግ የሚያምር ረጅም ቀሚስ ለብሳለች። ኒኪም በቦታው ነበረች። ነገር ግን በድንገት ጩኸት ተሰማ። ካርዲ ቢ ጠባቂዎቿን በማለፍ ወደ ኒኪ ሚናጅ ተወረወረች። ስለ ልጄ መጥፎ ነገር አውርተሻል በማለት ትጮህባት ጀመር። ካርዲ ቀይ ጫማዋን አውልቃ ወደ ኒኪ ሚናጅ ወረወረችው። የሁለቱም ጠባቂዎች መሃል ላይ ገብተው ሲጋፉ የካርዲ ቀሚስ ተቀደደ። ካርዲ ከቦታው ስትወጣ ግንባሯ ላይ ትልቅ እብጠት ይታይ ነበር። ቪዲዮ በኢንተርኔት ላይ ሲሰራጭ በርካታ ሰዎች አስደንግጠው ነበር። ኒኪ በማግስቱ ኩዊን ራዲዮ በተባለው የሬዲዮ ፕሮግራሟ ላይ የተፈጠረው ነገር በጣም አሳፋሪና ክብረ ነክ ነው። እኔ ከትልቅ ቤተሰብ የመጣው ልጅ ነኝ። እንደዚህ አይነት ጎዳና ላይ የሚደረግ ጸብ አይመጥነኝም በማለት ራሷን እንደ ተጎጂ በማድረግ አቀረበች። The other night, I was a part of something so mortifying and so humiliating. ካርዲ በበኩሏ ጥቃቱን የፈጸመችው ኒኪ ስለ ልጇ መጥፎ ነገር ስለተናገረችና የገንዘብ መንገዷን ለመዝጋት ስለሞከረች እንደሆነ በሶሻል ሚዲያ ላይ ገለጸች። ኒኪ ካርዲን ካሰራቿት እኔ አልሰራም በማለት የሙዚቃ አዘጋጆችና ኩባንያዎች ማስፈራራት እንደጀመረች ተናገረች። ብዙ ሰዎች እናት ስለ ልጇ መጥፎ ነገር ሲወራ ቀይ መስመር በመሆኑ ካርዲ ያደረገችውን ነገር ደገፉት። አሁን የኒኪ የበላይነት እያከተመ የመጣ ይመስላል። ምንም እንኳን ኒኪ ስለ ልጇ እንዳልተናገረች ብትገልጽም ካርዲ ግን የሂፕሆፕን ዙፋን በኃይል ተረከበች። ኒኪ ሚናጅም ራሷን መቆጣጠር እያቃታት በየቀኑ በሶሻል ሚዲያ ላይ መጮህ ጀመረች። ኦገስት 10 2018 ዓ.ም ኒኪ ሚናጅ ኩዊን የተሰኘውን አራተኛ አልበም ለቀቀች። አልበሙ በሙዚቃ ተቺዎች ጥሩ አስተያየት ስላገኘ ከፍተኛ ተስፋ ተጥሎበት ነበር። ነገር ግን በቢልቦርድ ሰንጠረዥ ላይ የያዘው ሁለተኛ ደረጃን ነበር። በመጀመሪያው ሳምንት ላይ 185,000 ኮፒዎችን መሸጥ ችላ ነበር። ያስመዘገበችው ሽያጭ ለተራ አርቲስቶች ትልቅ ስኬት ነበር። ነገር ግን ለኒኪ ሚናጅ ሁሌም አንደኛ ለምትወጣው ሴት የገጠማት ከባድ ሽንፈት ነበር። አንደኛ ደረጃን የያዘው የትራቪስ ስኮት አስትሮወርልድ የተሰኘ አልበም ነበር። ትራቪስ 205,000 ኮፒዎችን በመሸጥ ኒኪን አሸነፋት። የካርዲ ቢ አልበም ከወራት በፊት አንደኛ ደረጃ ነበር የያዘው። እናም አሁን የካርዲ ደጋፊዎች ኒኪ ላይ እየቀለዱባት ነበር። ካርዲ በዝርራ እንዳሸነፈቻትና አሁን ንግስቲቱ እንዳበቃላት እየጻፉ ነበር። ነገር ግን ኒኪ ሁለተኛ መውጣቷን በጸጋ መቀበል አልቻለችም። እናም አይምሮዋን የሳተች እስኪመስል ድረስ የተሸነፈችበትን ምክንያት በሌሎች ላይ ማላከክ ጀመረች። መጀመሪያ ላይ ስፖቲፋይን ወቀሰችው። ስፖቲፋይ የድሬክ ፎቶ በየቦታው እየለጠፈ ሙዚቃዬን አስቀድሜ ስለለቀኩት እኔን ግን መቅጣት ይፈልጋል፣ ማስታወቂያ እየሰራልኝ አይደለም በማለት ትዊተር ላይ ጻፈች። በተጨማሪም የሙዚቃ ኩባንያዋን ጓደኛዋ ከሆነችው ከአሪያና ግራንዴ ጋር በማነጻጸር ወቀሰችው። ነገር ግን ስፖቲፋይ ይህንን ውንጀላ ውድቅ አደረገው። ስፖቲፋይ በመሃል ከተማ ታይም ስኩዌር ላይ ሳይቀር ትልቅ ማስታወቂያ ሰርተንላት ነበር፣ ምንም ያጎደልነው ነገር የለም በማለት በይፋ መልስ ሰጠ። ኒኪ ማምለጫ ስታጣ ቁጣዋን ወደ ትራቪስ ስኮትና ወደ ቤተሰቡ አዞረች። እኔ ምርጥ አልበም የሰራሁት ደሜን ላቤንና እንባዬን አፍስሼ ነበር። ነገር ግን ትራቪስ የሴት ጓደኛው ካይሊ ጄነርና ሕፃን ልጁ በመጠቀም ማስታወቂያውን ሰርቷል በማለት ጻፈች። ካይሊ ጄነር በሶሻል ሚዲያዋ ላይ እኔና ልጄ የትራቪስን ኮንሰርት ለማየት ዝግጁ ነን በማለት ፖስት አድርጋ ነበር። እናም ኒኪ በዚህ ፖስት ብቻ ትራቪስ 50,000 ኮፒ መሸጥ እንደቻለ ታስባለች። በተጨማሪም ትራቪስ በኤሌክትሮኒክስ መሳሪያ ታግዞ የሚዘፍን ኮፍያና ሸሚዝ በመሸጥ አልበም እንደሸጠ በመግለጽ የሚያጭበረብር ሰው እንደሆነ ገለጸች። የዛን ጊዜ ትራቪስ አልበሙን ከልብስ ከኮፍያና ከቁልፍ መያዣ ጋር አብሮ ይሸጥ ነበር። በወቅቱ የቢልቦርድ ሕግ እንደዚህ አይነት የሽያጭ መንገዶችን ለመጠቀም ይፈቅድ ነበር። ነገር ግን እዚህ ላይ የሚያስቀውና የእሷን ግብዝነት የሚያሳየው ነገር ኒኪ ራሷ ልክ እንደ ትራቪስ ኮፍያና ሸሚዝ ከአልበሟ ጋር ደርባ ትሸጥ ነበር።
ፊውቸር ከተባለው ራፐር ጋር ለምታደርገው ኮንሰርት ትኬት ለገዛ ሰው በሙሉ አልበሟን በነፃ እንዲያገኝ አድርጋ ነበር። ሽያጭ ለመጨመር ባደረገችው ጥረት ያልቧጠጠችው ድንጋይ አልነበረም። የድሮ ምርጥ ዘፈኗ የነበረው ፌፌ ሳይቀር አልበሙ ላይ ያስገብታው ነበር። ነገር ግን እውነታው አንድና አንድ ብቻ ነበር። ሰዎች የሷን አልበም፣ የምትሸጣቸው ልብሶች ወይም የምታቀርበው ኮንሰርት የትራቪስን ያክል አልወደዱትም ወይም አልፈለጉትም ነበር። እናም ኒኪ እውነታውን መቀበል ስለተሳናት ለሽንፈቷ ሰበብ እየደረደረች ራሷን አዋረደች። ነገር ግን የ2018ቱ ሽንፈት ሳያንስ ኒኪ የራሷን ክብር ሙሉ በሙሉ ገደል ውስጥ የከተተችበትና ብዙ አድናቂዎቿ እንዲጠሏት ያደረገ ሌላ እጅግ አሳዛኝና አስደንጋጭ ታሪክ ተሰማ። የኒኪ አዲስ ፍቅረኛ አሁን ደግሞ የልጁ አባትና ህጋዊ ባልዋ የሆነው ኬኔዝ ፔቲ ማንነቱ በአደባባይ ወጣ። የኒኪ ደጋፊዎች የሰውየውን ታሪክ ሲሰሙ ደነገጡ። ኬኔዝ ፔቲ ማን ነው? ለምን ሰዎች ጠሉት ብላችሁ ከጠየቃችሁኝ ኬኔዝ ማለት ህጋዊ በሆነ መንገድ የተመዘገበ አስገድዶ ደፋሪና ነብሰ ገዳይ ነበር። ታሪኩን ወደ ኋላ ስንመልሰው ሚያዝያ 1995 ዓ.ም ኬኔዝ 16 ዓመቷ ላይ በነበረችው ጄኒፈር ሆ የተባለች ምስኪን ልጅ በስለት በማስፈራራትና አስገድዶ ለመድፈር ሙከራ በማድረጉ ጥፋተኛ ተብሎ ተፈረደበት። በወቅቱ ጥፋቱን አምኖ ወደ 4 ዓመታት ገደማ በእስር አሳልፏል። የአሜሪካ ህግ እንደሚለው እንደዚህ አይነት ወንጀል የሰራ ሰው እስከ ህይወቱ ፍጻሜ ድረስ ወይም ቢያንስ ለ20 ዓመታት አድራሻውን በየ6 ወሩ ለፖሊስ ማሳወቅ አለበት። በ2022 ዓ.ም ይህንን ባለማድረጉ ኬኔዝ እንደገና ተከሶ የ$55,000 ቅጣትና የቤት ውስጥ እስራት ተፈርዶበታል። ነገር ግን ታሪኩ በዚህ አላበቃም። የባለጸጋዋ ኒኪና የኬኔዝ ግንኙነት ይፋ ሲሆን ሚዲያዎች የድሮን ታሪክ አነሱት። ይሄ ደግሞ ለተጎጂዋ ለጄኒፈር አዲስ የስነ ልቦና ስቃይ ይዞባት መጣ። ጄኒፈር እንደምትለው በ2020 ዓ.ም የኒኪና የኬኔዝ ሰዎች አሰቃቂ ዛቻና ማስፈራሪያ ጀመሩባት። ባሪ የሚባል የኬኔዝ ወዳጅ የጄኒፈርን ወንድም በማነጋገር ኒኪ ሚናጅ ራሷ በስልክ እንድታወራት አደረገ። ኒኪ በስልክ ለጄኒፈር ስታወራት ሴት ለሴት እንነጋገር፣ አንቺን መርዳት ፈልጋለሁ፣ ይሄ ነገር በእውነት ተፈጥሯል ብላ ጠየቀቻት። ጄኒፈር ግራ ተጋባች። ኒኪ የፈለገችው ጄኒፈር አልተደፈርኩም፣ የዛኔ ዋሽቼ ነበር በማለት ቃሏ እንድትቀይር ነበር። ኒኪ የፈለገችው ቢሳካላት ኬኔዝ ስሙ ከወንጀለኞች መዝገብ ይሰረዛል፣ እናም የሷም ስም ይጸዳ ነበር። ይህንን ለማድረግ $20,000 በጥሬ ገንዘብ በደላሎች በኩል ለጄኒፈር ቀረበላት። እሷ ግን ክብሬን በገንዘብ አልሸጥም፣ ያሳለፍኩትን እውነተኛ ስቃይ መካድ አልፈልግም በማለት የቀረበላትን መደራደሪያ ገንዘብ ውድቅ አደረገችው። ከዚያ በኋላ ዛቻው በረታ። የጄኒፈር ቤተሰቦች ላይ ስልክ እየተደወለ የት እንደምትኖር እንደሚያውቁ እሷንና ቤተሰቧን እንደሚያጠፏቸው ተነገራት። ጄኒፈር በጭንቀትና በፍርሃት ውስጥ ሆና በ2 ዓመት ውስጥ 3 ጊዜ ቤትና ስልክ ቁጥር ለመቀየር ተገደደች። በመጨረሻም ፍትህ ፍለጋ ኒኪንና ኬኔዝን በ$20 ሚሊዮን ክስ መሰረተችባቸው። ጄኒፈር አደባባይ ላይ በመውጣት በ1994 ዓ.ም በአንገቷና በሰውነቷ ላይ የደረሰባትን ቁስለትና የድብደባ ጠባሳዎችን ፎቶግራፍ ለዓለም አሳየች። ከዛ በኋላ ጄኒፈር በ16 ዓመቴ ማንም አላመነኝም፣ ዛሬም እንደገና ከ20 ዓመት በኋላ ለክብሬ እየታገልኩ ነው በማለት እያለቀሰች ተናገረች። በተጨማሪም ኬኔዝ ፔቲ በ2002 ዓ.ም ሌላ አሰቃቂ ወንጀል ፈጽሟል። ላሞንት ሮቢንሰን የተባለን ሰው መሃል መንገድ ላይ ተኩሶ በመግደል በሰው ግድያ ወንጀል ተከሶ 10 ዓመታትን በፌደራል እስር ቤት አሳልፏል። ነገር ግን የኒኪ አድናቂዎችና ገለልተኛ ታዛቢዎች ያልተፈታላቸው አንድ ጥያቄ ነበር። የፈለገችውን ሁሉም ነገር የምታገኝ ቆንጆ፣ ሀብታም፣ በዓለም ደረጃ የምትታወቅ ሴት ለምን ከዚህ ሁሉ ወንድ መሃል እንደዚህ አይነቱ የጨለመ ሴቶችን የደፈረና በደም የተጨማለቀ ድህረ ባይታ ካለው ሰው ጋር ህይወቷን ታስተሳስራለች የሚል ጥያቄ ነበር። ነገር ግን የስነ ልቦና ሰዎች እንደሚናገሩት ኒኪ በልጅነቷ አባቷ እናቷን ሲደበድብ እያየች ስላደገች አደገኛና ጨካኝ የሆኑ ወንዶችን የመውደድ ትራውማ ውስጥ ገብታ ሊሆን ይችላል ይላሉ። እናም ባለቤቷ የመረጠችበት ውሳኔ ታሪኳን አበላሽቶታል። ኒኪ ሚናጅ ጾታዊ ጥቃት በሚያደርጉ ሰዎች የተከበበች ነበረች። እናም ታሪኩ በባሏ ብቻ የሚያበቃ አልነበረም። የገዛ ወንድሟ የሆነው ጄላኒ ማራጅ የፈጸመው ነገር ደግሞ ከባሏ የከፋና ሆድን የሚረብሽ ለማመን የሚከብድ ነበር። ጄላኒ ገና የ15 ዓመት ታዳጊ የነበረችውን የእንጀራ ልጁ በተደጋጋሚ በመድፈር ወንጀል ተከሶ ከ25 ዓመት እስከ ዕድሜ ልክ እስራት ተፈርዶበታል። ሁኔታው በ2015 ዓ.ም ሲከሰት ጄላኒ የኒኪ ሰራተኛና የቅርብ አማካሪዋ ነበር።
ኒኪ ለወንድሟ ግርማ ሞገስ ያለውና በሚሊዮን የሚቆጠር ዶላር የፈሰሰበት የሰርግ ድግስ አዘጋጅታለት ነበር። ነገር ግን እሱ ከጀርባ በዚያው ቤት ውስጥ ይህንን አሰቃቂ ወንጀል በህፃን ላይ ይፈጽም ነበር። ጄላኒ ሲታሰር ኒኪ $100,000 ዋስ በመክፈልና በኒውዮርክ የሚገኙ ሁለት ውድ ቤቶቿን በማስያዝ ወንድሟ ከእስር ለማስለቀቅ ሞክራለች። የወንድሟ ጠበቃ የነበረው ዳቪድ ሸዋርትዝ ለሚዲያዎች እንደገለጸው ኒኪ ወንድሟን 100% ትደግፈው ነበር። ገንዘቧን በማፍሰስ አሉ የተባሉትን ጠበቆችን ቀጠረችለት። ነገር ግን የዲኤንኤ ምርመራ የህፃኗ ምስክርነትና ማስረጃዎች እውነቱን አረጋገጡ። ጥቅምት 2017 ዓ.ም ፍርድ ቤት ጄላኒን ጥፋተኛ ብሎ ፈረደበት። አሁን ኒኪ በዙሪያዋ ያሉትን ሰዎች ተመልከቱ። ባሏ አስገድዶ ደፋሪና ነፍሰ ገዳይ ነው። ወንድሟ ህፃን አስገድዶ የደፈረ ሰው ነው። የቴሌቪዥን ፕሮግራም አዘጋጆች ኒኪ አስገድዶ ደፋሪዎችን ትደግፋለች በማለት ሲናገሩ ነበር። እሷ ደግሞ ኢንስታግራም ላይ ትወጣና በስም ማጥፋት እንደምትከሳቸው እንደሚታሰሩ በመግለጽ ትናገራለች። ነገር ግን እውነታው አደባባይ የወጣና ሁሉም ሰው የሚያውቀው ጉዳይ ነበር። ሰዎች ለምን ኒኪ እንደዚህ አይነት ሰዎችን በገንዘቧ ትደግፋለች ብለው መጠየቅ ጀመሩ። ስሟ በዓለም ደረጃ መክሰም ጀመረ። ኒኪ ሚናጅ ከጾታዊ ወንጀለኞች ጋር ያላት ግንኙነት አሁንም ገና አላበቃም። በ2018 ዓ.ም ኒኪ ከታዋቂውና አወዛጋቢው ራፐር ቲካሺ 69 ጋር ፌፌ የተሰኘ ዘፈን ሰራች። ይህ ዘፈን አንደኛ ደረጃ ይዞ ነበር። ነገር ግን ቲካሺ ማን ነው ብላችሁ ከጠየቃችሁኝ እሱም የ13 ዓመት ታዳጊ ልጅ የብልግና ቪዲዮ ላይ ስላስገባ በጥፋተኝነት የተቀጣ ሰው ነው። ቪዲዮው ላይ ህፃኗ ራቆቷን በማሳየት አጸያፊ ድርጊት ፈጽሞ ነበር። በሙዚቃ ኢንዱስትሪ ውስጥ ያሉ ብዙ አርቲስቶች ከቲካሺ ጋር ለመስራት ሲጸየፉት፣ ስማቸውን ላለማበላሸት እሱን ሲሸሹት፣ ኒኪ ግን ለገንዘብ ለሽያጭ ቁጥርና ለዝና ስትል አብራው ዘፈነች። ከዓመታት በኋላም ትሮልዝ የተባለ ሌላ ዘፈን አብረው ሰርተው አንደኛ ደረጃ መያዝ ችለው ነበር። ከተወሰነ ጊዜ በኋላ ኒኪ ስለ ጉዳዩ ስትናገር እኔ ሙዚቃ ነው የምሰራው፣ የሰዎችን የግል ህይወት አልመረምርም በማለት ብትናገርም ሰዎች ግን ይህ ድርጊት ሆን ተብሎ የተደረገ የሞራል ውድቀት እንደሆነ ተናገሩ። ንግስቲቱ ለገንዘብ ስትል ክብሯን ሸጣለች በማለት መናገር ጀመሩ። በቅርቡ ደግሞ ኒኪ የምታደርገው ነገር ሲበዛ ደጋፊዎችና ተቺዎች የኒኪን የድሮ ዘፈኖች ሲፈትሹ በ2009 ዓ.ም ሊል ትዊስት ከተባለ የ16 ዓመት ልጅ ጋር የሰራችውን አወዛጋቢ ዘፈን ሶሻል ሚዲያ ላይ ያወጡት። በወቅቱ 26 ዓመቷ የነበረችው ኒኪ ለ16 ዓመቱ ልጅ አንተ ትንሽ ልጅ እንትን ላስተምርህ፣ ከኋላ ተገናኝተን ላሳየህ የመሳሰሉ ግጥሞች የተካተቱበት እና የጾታ ትንኮሳ የሚመስል ዘፈን ስትዘፍንለት ይሰማል። ይህ ሙዚቃ ነው ተብሎ የጥበብ ነፃነት ነው ተብሎ ቢታለፍም ኒኪ ከጾታዊ ጥቃቶችና ህፃናትን ከማጥመድ ጋር ያላት ታሪክ ምን ያህል የረዘመ እንደሆነ ያሳያል። የኒኪ ቀንደኛ አድናቂዎች ባርብዝ እንኳን ይህንን ለመከላከል ቃላት አጠራቸው። ወደ ሙዚቃው ጸብ ስንመለስ ኒኪ የራሷን ክብር ማዋረዷን አላቆመችም። በእድሜ ከሷ በጣም ከሚያንሱ ወጣት ሴት ራፐሮች ጋር በመጣላት የዘወትር ስራው አደረገችው። ከወጣቷ ራፐር ላቶ ጋር በግራሚ ሽልማት አመዳደብ ላይ በተፈጠረ አለመግባባት ኒኪ በትዊተር ላይ አጉል ጸብ ጀመረች። የኒኪ ሚናጅ ሱፐር ፍሪኪ ገርል የተሰኘ ዘፈን የፖፕ ዘፈን ዘርፍ ላይ ሲመደብ፣ የላቶ ቢግ ኢነርጂ የተሰኘ ዘፈን ግን በራፕ ሙዚቃ ዘርፍ ላይ ተመደበ። ኒኪ ይሄ ፍትሃዊ አይደለም፣ ሁለታችንም የራፕ ዘፈን ሰርተን ስናበቃ ለምን የሷ በራፕ የኔ ደግሞ በፖፕ ሙዚቃ ይመደባል በማለት የግራሚ አዘጋጆችን መውቀስ ስትጀምር፣ ላቶ በውስጥ መስመር ዲኤም በማድረግ ልታናግራት ሞከረች። እኔም እኮ ሽልማቴን ማክበር አልቻልኩም፣ ለምን ስለ ጉዳዩ አንወያይበትም በማለት ጠየቀቻት። ኒኪ ግን የውስጥ መልእክቱን አደባባይ ላይ በማውጣት ላቶን ሰደበቻት። አንቺ ትራፊ ነገር ነሽ፣ ጥቁር ሴቶችን አታከብሪም በማለት ሰደበቻት። ነገር ግን ላቶ ጉዳዩ በዝምታ ማለፍ አልፈለገችም። እሷም የኒኪን ደካማ ጎን መንካት ጀመረች። እኔ እንዳንቺ ከአስገድዶ ደፋሪዎች ጋር አልኖርም በማለት ቆንጠጥ አደረገቻት። ኒኪ በእድሜ ትንንሽ ከሆኑ አርቲስቶች ጋር መጣላቷ እንደ ትልቅ እህት ከማቀፍና ከመምከር ይልቅ እንደ ጠላት ማየቷ ለሰዎች እጅግ አሳፋሪ ነገር ነበር። ነገር ግን የኒኪን ሙሉ የጤንነት መታወክ ወይም ሜንታል ብሬክዳውን እና የቁልቁለት ጉዞዋን ማሳረጊያ ያገኘው ከሜጋን ዚ ስታሊየን ጋር የፈጠረችው አስደንጋጭ ጸብ ነበር። ኒኪና ሜጋን መጀመሪያ ላይ ጥሩ ጓደኛሞች ነበሩ። በ2019 ዓ.ም ሆት ገርል ሳመር በተሰኘው የሜጋን ታዋቂ ዘፈን ላይ አብረው ሰርተዋል። የሙዚቃ ቪዲዮ አብረው ከሰሩ በኋላ በኢንስታግራም ላይ ደስታቸውን ሲገልጹና ሲሳሳቁ ነበር።
ነገር ግን ሜጋን በፍጥነት ስኬታማ ስትሆንና የግራሚ ሽልማቶችን መሰብሰብ ስትጀምር አሁንም ኒኪ ቅናት ጀመራት። በ2021 ዓ.ም ኒኪ ኢንስታግራም ላይ ሜጋንን አንፎሎ አደረገቻት። በ2022 ዓ.ም ደግሞ በራዲዮ ፕሮግራሟ ላይ እርጉዝ ሆና አልኮል ትጠጣ ነበር በማለት ሜጋንን ጽንስ በማስወረድ ወነጀለቻት። ሜጋን ለዓመታት በዝምታ ለማለፍና ለመታገስ ሞክራለች። ነገር ግን በ2024 ዓ.ም መጀመሪያ ላይ ሂስ የተሰኘ በሙዚቃ ኢንዱስትሪው አነጋጋሪ ዘፈን ለቀቀች። በዘፈኑ ላይም የማንም ስም ሳትጠራ እነዚህ ሴቶች በእኔ አይናደዱም፣ የሚናደዱት በሜጋን ህግ ወይም ሜጋን ስለው ነው በማለት ዘፈነች። እዚህ ላይ አንድ ነገር ላስረዳችሁ። ሜጋን ስለው ማለት በአሜሪካን ሀገር ውስጥ የጾታ ትንኮሳ የሚያደርጉና ህፃናትን የሚደፍሩ ሰዎች የሚመዘግብና ለህዝብ የሚያሳውቅ የፌዴራል ህግ ነው። ዘፈኑ ላይ የተጠቀመቻት አንድ መስመር ግጥም የኒኪ ባል የሆነው ኬኔዝ ፔቲንና ወንድሟን በቀጥታ ለመውጋት የተጠቀመችባት ቀስት ነበረች። አንዷ መስመር ግጥም የ41 ዓመቷ ኒኪ ሚናጅን ሙሉ በሙሉ አሳበደቻት። ለ72 ተከታታይ ሰዓታት ኒኪ በሶሻል ሚዲያ ላይ ታይቶ የማይታወቅ እብደት አሳየች። ድምጿ የተሰበረ ይመስላል። ላይቭ ላይ እያለቀሰችና እየጮኸች ነበር። ኒኪ አይምሯን ያጣች ትመስል ነበር። ኒኪ ላይቭ ላይ ባሳለፈቻቸው 3 ቀናት ሜጋን ካሁን በፊት ጥይት ድንገት ተተኩሶባት እግሯ የተመታችበትን እና በጭንቅላት ካንሰር ምክንያት እናቷን ያጣችበትን ሁኔታዎች ላይቭ ላይ በማንሳትና በመቀለል እየዘባረቀች ነበር። And lying on your dead mother, on your dead mama, on your dead, you know, lied on a dead mama, lied on a dead mama, lied on a dead mama. የ41 ዓመት ጎልማሳ ሴት እናት መሆን የቻለችና በዓለም ደረጃ የተከበረች አርቲስት በዚህ ደረጃ አይምሯን ስታጣ ማየት ምን ያህል ያስደነግጣል። ኒኪ ምንም አይነት የሞራል ድንበር አልነበራትም። መንገድ ላይ ሲጮህ እንደምናየው ያበደ ሰው አይነት የሚያሳዝን ትዕይንት እያሳየች ነበር። ኒኪ በዚህ መልኩ ስትዘባረቅ ደጋፊዎቿ ወይም ባርብዝ የሜጋንን እናት የመቃብር ቦታ ፈልገው በኢንተርኔት ላይ አሰራጩት። ቦታው ላይ ሄደው መቃብሩን ለማበላሸት ዝግጅታቸውን ጀመሩ። ነገር ግን የጸጥታ ኃይሎች የመቃብር ቦታውን እስከ መጠበቅ ደረሱ። እስቲ ያስቡት፣ ላይቭ ላይ በፈጠረችው ግርግር ምክንያት የመቃብር ስፍራ በፖሊስ እስከ ማስጠበቅ ደረሰ። ከተወሰነ ጊዜ በኋላ ኒኪ ሜጋንን ለማጥቃት ቢግፉት የተሰኘ ዘፈን ለቀቀች። ዘፈኑ ግን ከጥበብ ይልቅ የእሷን መረበሽ፣ ጩኸትና የድብርት ስሜትን የሚያሳይ ነበር። በዘፈኑ መጨረሻ ላይ ኒኪ ለ2 ደቂቃ ያህል እያለቀሰችና እየተንቀጠቀጠች የምታወራ ይመስል ነበር። ዘፈኑ ሲወጣ ሰዎች አዘጋጆቹ ኒኪ አይምሮዋን እንደሳተች እያዩ እንዴት ሪኮርድ ያደርጓታል ብለው ተናገሩ። ሜጋን በበኩሏ ለኒኪ ምንም አይነት ምላሽ አልሰጠችም። በእርጋታ ስራዋን ቀጠለች። በቀደም የለቀቀችው ሂስ የተሰኘው ዘፈኗ በቢልቦርድ ላይ አንደኛ ሲወጣ ሜጋን በስኬቷ በደስታ እየሳቀች ነበር። ኒኪ ደግሞ በቁጣና በእብደት እየተቃጠለች ነበር። የዛኔ ግን ሰዎች ኒኪ ያሳዘነቻቸው። ብዛት ያላቸው ሰዎች ካንቺኮ የሚጠበቀው ለአስገድዶ ደፋሪ ባልሽ መሸፈን ማቆምና ትንሽ ጥጋብሽን ማብረድ ብቻ ነው። ብዙ ችግሮችን ራስሽ ላይ የፈጠርሽውና የገዛ ስምሽን ያጠፋሽው አንቺው ነሽ በማለት መናገር ጀመሩ። በመጨረሻም ታሪኩን ጠቅለል አድርገን ስናየው ማንም ሰው ሊክደው የማይችለው እውነት አለ። ኒኪ ሚናጅ የሂፕሆፕን ዓለም ለሴቶች ምቹ በማድረግ በኩል የሰራችው ታሪክ በወርቅ የሚጻፍ ነው። በፋሽን፣ በሙዚቃ አቀራረብ፣ በድፍረትና በገበያ ላይ እሷን የሚስተካከል አልነበረም። እሷ ማለት በህይወት ያለች ሕያው አፈ ታሪክ ወይም ሊቪንግ ሌጀንድ ናት። ማንም ሰው ክብሯን፣ ድምጿንና ያስመዘገበችውን ቁጥር ሊቀማት አይችልም። ነገር ግን የሰውን ልጅ ስኬትና ገንዘብ ብቻውን ሙሉ አያደርገውም። እነዚህ ሁሉ ቅሌቶችና አሳፋሪ ባህሪያት የሌላ ሰውን እናት መቃብር እስከ መንካት የደረሰ ጥላቻ፣ ቅናት እና ከወንጀለኞች ህፃናትን ከሚደፍሩ ሰዎች ጋር ያላት የጠበቀ ትስስር በነበራት ብሩህ ታሪክ ላይ ትልቅና መቼም የማይጠፋ ጥቁር ነጥብ ጥለዋል። አሁን የንግስቲቱ ዙፋን ከምንጊዜም በላይ እየተንገዳገደ ነው። በአንድ ወቅት ሁሉም የሚሰግድላት ኒኪ ዛሬ መሳለቂያና የታዛቢ መነጋገሪያ ሆናለች። ኒኪ ሚናጅ ያጣችውን የደጋፊዎቿን ፍቅር፣ የኢንዱስትሪውን አክብሮትና የራሷን የውስጥ ሰላም መልሳ ማግኘት ትችል ይሆን? ከዚህ ሁሉ ጥፋት በኋላ ወደ ቀድሞ ክብሯ መመለስ በጣም ከባድ ይመስለኛል። እስቲ እናንተ ፍረዱ። ይህንን ታሪክ ከሰማችሁ በኋላ እናንተስ ምን ታስባላችሁ? ኒኪ ሚናጅ አሁንም የሂፕሆፕ ንግስት ናት ብላችሁ ታምናላችሁ ወይስ በስኬት ብዛት ሰክራ የገዛ ራሷን ክብር በገዛ እጇ እንዳጠፋች ታስባላችሁ? ሐሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። የዛሬ ቪዲዮ ከተመቻችሁ ላይክ ማድረግን እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰብ ሁኑ። በቀጣይ በሌላ አስገራሚ ታሪክ እስክንገናኝ በያላችሁበት ሰላም ሁኑ።